በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራ ነው ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኛል። ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒን ያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው አንዱታቸው ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁ። ነው አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ። እንዴት ነው የምታደርገው? እስቲ ንገረኝ፣ አሳየኝ። ያው ታነሳዋላ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። እንዴ በኃይል እንጂ በኃይል ትመታለህ። ድገም በኃይል ትመታለህ። እንደዛ እስቲ አሁን እጄን ይኸው እጅግ ላይ ቀባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። እንዴ መንግስት ድፍን አሳውን አይተኳል። እንደዚህ ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለህ? ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘራ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ነች። ባይዘው የኦርቶዶክስ ቤተክርስቲያን ከዘራ ያዕቆብ በፊትና ከዘራ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘራ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው። ይሄ ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይሄንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱም አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ላይ ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳስ ትጣል ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው። ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ ይሆኑ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ለዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌል አማኝ ነህ ጴንጤ ነህ ለምን እንዳስጣል እንዴት ሰማው? ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። እየለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ነኝ ብለሃልና ምንድነው ፈጣሪ ነብይ? በተአምር ነው የተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ካራሜላ ኪዮክስ ነገር ነበረችን በዳደየር ኦሬዲ ሰውነቴ ከቀዘቀዘ በኋላ ተነስቻለሁ። ሞተህ በዛው ብትቀር ኖሮ እኮ ይሄው የለም ነበር። የለም ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ። እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። እኔ አሁን ሐዋርያው ታምራት ታረቀኝ። እሺ ሐዋርያው እስራኤል ዳንሳስ ሐዋርያው እስራኤል
እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። አትቀበልም? እሱን እኔ አሁን እቀበላለሁም አልቀበልም ማለት አልችልም። ለምን? እንዴት? ምን ማለት ነው? ለምን? አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ እኔ ልጠይቅህ፣ አንተ ትቀበላለህ? እኔ ማንንም አልቀበልም። ወንጌላውያን ህይወታቸውን ስሩ፣ የወንጌላውያን ልጆችን አስተምሩ፣ የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር የምትጣሉት ከኔ ጋር ነው። የማን አምላክ እንደሆነ በኢትዮጵያ ላይ ይለይ፣ ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ እዩ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዎቹ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡ ተስፋ እግዚአብሔር ነው። ከሱ ውጭ ማን አለኝ ብለሽ የኔም ተስፋ እግዚአብሔር ነው። ኧረ አንቺማ አየሁሽ እኮ ትናንትና ሄዱብኝ እኮ እንዴ ልጅ ትንሽ ለሞራሉ እንኳን አላሉም እኮ። ተማ እንዴት ትጮታለህ? ቤቢሌን ትጮታለህ? አይ ተይ እንዲሁ በሰጠሽ አይሻልም? የኔ እናት እንዲሁ ልስጥሽ በዚህኛው አካውንት ነገር ለምን ወይ ተስፋ የቆረጥከው እንዴ? እኔ ገና እኮ እንደናንተ እኮ ሲኒየር አይደለሁም። እኔ ገና ጀማሪ እኮ 7 ወር እንኳን መቼ ሆነኝ ጌም መጮህ ከጀመርኩ? ኧረ 1 ዓመት ይሆናል። 1 ዓመት ይሆነኛል እንዴ ጎበዝ? አዎ እኔ እንኳን ካወቅኩ 1 ዓመት አይሆንም። አይ የመጀመሪያዎቹ 3 እና 2 ወሮቹ እንኳን ታያቸው እሱ ዝም ብለው፣ ግን በትክክል መጮህ ከጀመርን ስንት ጊዜ ሆነ? 7-8 ወር ጋይስ። 7 ዊን አላት። 7 ዊን ዋን እንውሰድባት እንዴ? 7 ዊን አለኝ ጋይስ። 7 ዊን እንጠብቁልኝ እሺ። ከቻለን ደግሞ የምናረጋታለን መሰላችሁ። ትናንትና በኮልጌት ነው ያጠነኝ። ኦ ማይ ጋድ አይኔ በኖርማል ጌም ላይ እኮ እንዴት ነው ቀላላችሁ እናንተ? እስቲ ሂዱበት፣ እድላችንን ሞክር። ኬርስ ጋይስ ስታፕ ኢት ፕሊዝ። እስራኤል ስራበት በማርያም አጥናት በሉ። እግዚአብሔርን እየደበረ አይ ችግር የለውም እሺ። ለማሽን ተሸናባት ቆርጥሽ ማየትም ስለማልፈልግ መቼ ነው? ጁን እኮ ዛሬ ስንት ነው ቀን? ዛሬ 31 አይደል? ግላብ ያለው ሰው ማን ነው ጋይስ? ግላብ አለን እንዴ ቤተሰብ? እስቲ ግላብ ትላንትና ግላብ ያለው ሰው ካለ እስኪ ይላሉ። ግላብ ቴንክ ዩ ቤዛዬ። ግላብ ያለው ሰው አለ ጋይስ?